ጥምቀትን በጎንደር ማክበር ብዙዎች የሚመኙት እውነት በመሆኑ የሀገር ውስጥና የውጭ ጎብኚዎች በቦታው ሊታደሙ ይገባል ሲሉ የባህልና ስፖርት ሚኒስትር ሸዊት ሻንካ ተናገሩ። የጎንደር ከተማ አስተዳደር ለጥምቀት በዓል ያደረገው ዝግጅት ስኬታማ መሆኑን መመልከታቸውንም ሚኒስትሯ ተናግረዋል። ኤልያስ ፈጠነ የኢየሱስ ክርስቶስ የጥምቀት በዓል ሲነሳ አይረሴ ሁነቶች ከሚስተናገዱባቸው አካባቢዎች አንዱ ጎንደር ነው። ጥምቀትን በጎንደር የሃይማኖቱ ተከታይም ብቻ ሳይሆን ከዚያም በተሻገረ መንገድ መገኘትን የሚያስናፍቅ ሁነት ነው። የባህልና ስፖርት ሚኒስትር ሸዊት ሻንካ በጎንደር ያለው የበዓል ዝግጅት የተሳካ መሆኑን ተመልክቻለሁ ብለዋል። በበዓሉም ከሃይማኖታዊ ስርዓቱ ባለፈ ባህላዊ ትውፊቶች አስደማሚ ስለመሆናቸው አስረድተዋል። የተለመደ ነው። ጎንደር ጥምቀትና ጎንደር ከንግግር በላይ ራሱ ትዕይንቱ የሃይማኖታዊ ትዕይንቱ በተጨማሪ ለየት የሚለው ደግሞ ባህላዊ ጎልቶ የሚወጣበት ትዕይንት ያለበት ባህላዊ አልባሳቶች፣ ኪናዊ ጸጋዎች፣ ለየት ያሉ ኩነቶች የሚታይበት ስለሆነ እንግዶቹ እየገቡ ነው ያሉትና ለየት ያለ ዝግጅትም ሞቅ ባለ መንገድ እየተደረገ ነው ያለው። ጥምቀትና መሰል በዓላት በህዝብና ህዝብ መካከል ያለውን ትስስር በማጠናከር ረገድ ያላቸው ሚና ከፍተኛ ስለመሆኑ ነው ሚኒስትሯ የተናገሩት። በአገራችን የሚከበሩ ህዝባዊም በዓላት ሃይማኖታዊ በዓላትም የህዝብ ለህዝብ ትስስር በማጠናከር አብሮነትን በማጠናከር ባህላዊ እሴቶች ጎልቶ ኪናዊ ጸጋዎች ጎልቶ እንዲወጡ ከማድረግ ባለፈ ለአገራችን ተጨማሪ ገቢ ያመጣ በቱሪስት አማካኝነት ተጨማሪ ገቢም ጭምር እንድናደርግ የሚያደርግ ስለሆነ በህዝብ ክብረ በዓላትና ሃይማኖታዊ በዓላትን መነሻ አድርጎ በአገራችን የቱሪስት ፍሰት እየጨመረ ነው። በኢትዮጵያ ሀገረ መንግስት ግንባታ ላይ ባህላዊ ትውፊቶች የጎላ ሚና ነበራቸው ያሉት ሚኒስትር ሸዊት ሻንካ አሁንም ይህንን ለማጠናከር እየተሰራ ነው ብለዋል። እናም የከተሞች እናት ጎንደር ዝግጅቷን አጠናቃ እንግዶቿን እየጠበቀች ስለመሆኗ ተመልክቻለሁ ነው ያሉት። በህዝብ በዓላትና ሃይማኖታዊ በዓላት ላይ የአገራችን ቱባ ባህላዊ እሴቶችና ኪናዊ ጸጋዎች ጎልቶ የሚታይበት ስለሆነ አንዱ ደግሞ ጥምቀት ነው። በዚህ በደንብ ከሃይማኖታዊነቱ ባሻገር ባህላዊ ፓርቱ ጎልቶ የሚወጣበት ስለሆነ ጎንደር ደግሞ የዚህ ዋና ማሳያ ናት። በደንብ ሞቅ እያደረጉ ስለሆነ ማንም ሰው እዛ ሌላ ቦታ መቅረት ባይችልና እዚህ መጥቶ እዚህ ያለውን በኮሪደር ምክንያት በጣም የለማች እንደ አዲስ እየተሰራች ያለችን ጎንደር ሰው መጥቶ ጥምቀትን ቢያሳልፍ ብዙ ነገር አግኝቶ ይሄዳል የሚል እምነት አለኝ። ህዝቡም እንግዳ ተቀባይ ነው። ሚኒስትሯ ለከተራና ለጥምቀት በዓላት የተደረጉ ቅድመ ዝግጅቶች ስኬታማ ስለመሆናቸውም ከአሚኮ ጋር በነበራቸው ቆይታ አረጋግጠዋል።